አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ የጨረቃ ፋሚሊ ሌሎቻችሁን ካላችሁ ሰላም ሰላም ብያለሁ። ሁላችሁንም እንዴት ናችሁ? ሊዳና ናችሁ ወይ? ከኔ ጋር ሁሉ ሰላም። ብሩክ አለማየሁ የቅመማ ንጉስ ሸሬሬሬ ያለመጥቶላችኋል እየቀወጠው መጥቷል እንግዲህ እና በቤቱ ማለት ነው። እናንተ እኔ የምኖርበት ይመስል ቤታቸው ራሱን አፍቆ ነበር ታውቃላችሁ። ከዛ ደግሞ ትናንትና ነው ከትላንት ወዳ በኢንስታግራም ይሁን በቲክቶክ ይሁን ብቻ ሀሰን ጥንቸሎቹ ጋር ምናምን አይቸው ነበርና ጥንቸሎቹን እንትን እያለ ምናምን አይቸው ነበር። አይ ቲንክ ሀሰን ሄዷል ልበል። ሀሰን ቀድሞ ሳይሄድ አይቀርም። ካያችሁ ከትናንትና ወዳ ነው። ትናንትና ከጥንቸሎቹ ጋር ነበር ማለት ነው። ይሄ ገፈሳቸው ጋር ገፈስ ነው የሚባለው ምንድነው? ይሄ እንትናቸው ጋር መኖሪያቸው ጋር ሆኖ ምናምን እንትን እያላቸው እና አይቸው ነበር ማለት ነው ውዶቼ። ለማንኛውም በቤታቸው እንግዲህ ብሩኬ ሸሬሬሬን የሚለውን ሙዚቃ እኔ ኦሮሞኛ አለመቻሌ ዛሬ አዘንኩኝ ዛሬ በቃ እንዳልልላችሁ እዚህ ጋር ማለት ነውና ቀወጥ እያደረገው መጥቷል ማለት ነው። ቅመምዬ እንግዲህ ከጎጆዋ ትሆናለች ከዛሽ ከፍቅር ጎጆዋ ልትሆን ትችላለች። ወይም ደግሞ እኔ ግን ማለት ነው ሳስብ ዝም ብዬ አሁን እነሱ ከዚህም በፊት የሚሰሩት ድራማ ነው አይደለ? ግን ድራማውን በድራማ በፕራንክ መልክ ያኛውን እውነት ለማስመሰል አንዳንዴ ድራማውን በድራማ የሚዘጉበት ነገር አለ ማለት ያኛው ድራማ ሲያልቅ በፕራንክ ይዘጉታል ምናምን ነገር አንዳንዴ እንደዚህ አይነት ነገር አለና ሜቢ ፕራንክ እያደረጉት ይሆን ሀሰንና ቅመም እየተመካከረው እያልኩ እያሰብኩኝ ነው አሁን ማለት ነው። ማለት ቅመሜ ዝም ብላ እንዲህ አሁን እንለያይ የሚለው ነገር ብዙ አሳማኝ አይደለም አይደለ? እና ምናልባት ሀሰን እና ቅመሜ ተመካክረው ፕራንክ እናድርገው አይነት ነገር ብለው አስበው ፕራንክ እያደረጉት ከሆነ ምናምን ብዬ ነው። ከትላንትናም ወዳ ከሀሰን ቤት መታ እያለ ሀሰን ምን ሲል ነበር ሲያወራ ምናምን አወራሩ አይታችሁት ከሆነ ሆን ብሎ ላይክ ኦዲየንስን የማናደድ አይነት ነገር የለም። ይሄ ቀልድ ምናምን ነገር እንትን እያለ የሚዘባርቀው ነገር የለም። ግን ይሄ ሪያክቱ ምናምን የቁም ነገረኛ ሰው ሳይሆን እንዴት ነው ዝም ብሎ የሆነ እነሱን ለሚሰድቡት ወይም ደግሞ እሱን ዝቅ ለሚያደርጉት ሰዎች ልክ የማጋባት አይነት ስራ ነገር ነው ካያችሁት ምናምን ማለት ነውና አወራሩ ራሱ ያስታውቃል የሆነ ቀልድ እንደሆነ ላይክ እንዴት ነው ፕራንክ ነው ወደ ማለቱ እንትን እያልኩኝ ነው። ብቻ ግን ምንና ይሆናል እንግዲህ ዛሬ በምን አይነት ሁኔታ እንደሚመጡ ምናምን እንግዲህ ሀሰን ለነበረን ቆይታ እናመሰግናለን። ቻው እሺ ስንለይ በንባ አሁን ቅመሜ ባሏ ጠልፏታል። እንግዲህ ከጠለፋት ጓዳ አውጥተህ ወስዳት እንደሆነ እናያለን። እንግዲህ መቼም ብሩኬ ቆልፈህ ነው እንደ ከዚህ በፊት መውጣት ያለብህ አንተ ብቻ ነህ ቁልፉን ማንቀሳቀስ ያለብህ ማለት ነውና እንደዛ ብዬ አስባለሁ። እና ለማንኛውም ወደፊት ማለት ትንሽ ደግሞ አሁንም ገፋ እናድርግበት ብለው ካሰቡ ድራማውን ትንሽ ደግሞ እንሂድበት ብለው ካሰቡ ማለት ነው ፍጼ 100 ኬስ እስኪገባ ድረስ እነሱ ምናምን ወደዛ ቀረብ እስከሚሉ ድረስ እንሂድበት ብለው ካሰቡ ቅመማ የምታወጣበት መንገድ አመቻችታ ልትወጣ ትችላለች። ወይ ደግሞ ሀሰን ወሰርኳት ብሎ እንትን ሊል ይችላል። ከዛ ብጥብጥ እንትን ይላል። ከዛ ምናምን እያለ ሲሄድ ከዛ ብሩኬ እናድድና የሆነ በቃ አለ አይደለ ሌላ ጭቅጭቅ ይፈጠራል ምናምን ነገር ላይክ እንደዛ ሊሆን ይችላል። ድራማውን ሊቀጥሉት ካሰቡ ማለት ነው። ግን ድራማውን ሊቋጩት ካሰቡ ደግሞ ያው ብሩኬ እያለ እዛ ቤት ማንም ደፍሮ ቅመምዬ ሊወስድ አይችልም በፍጹም በፍጹም። እና ማን ነው ደፋሩ? እኔ ነኝ ላይ ሞክረኛ ዘራፍ ነው። እና ለማንኛውም እንደዛ ነው የሚሆነው ማለት ነው። ድራማውን ሊያጠናቁት ከፈለጉ አሁን ሀሰን ይሄዳል ምናምን አስወጣት ያለ ፍላጎቷ ምናምን እያለ ትንሽ እምቡር ይልና ከዛም በኋላ ብሩኬ አይ ወይ ፍንክች ይላል። ምን አገባ በሚስቴ በፍቅረኛዬ ማን አዛዥ አደረገህ ምናምን ብሎ ሰባተኛው ሰማይ ሲወረውረው ማለት ነው። ከዛ ከነገ ወዲያ በሶስተኛው ቀን ምናምን መሬት ያርፋል ሀሰን ማለት ነው። እና ውዶቼ ከዛ ፍጼ ምናምን ደግሞ ከጎናቸው ነው በቃ ምናምን ከቅመምዬ ምንም በቃ ባሏ ጋር እስከሆነሽ ድረስ ምንም ከባሏ በላይ አሳቢ የለም።
ከባሏ በላይ የሚጨነቅላት የለም። ከቅመሟ በላይ ለባሏ የሚጨነቅ የለም። ገባችሁ አይደለ? በቃ ስለዚህ በባልና ሚስት መሀል መግባት መጨረሻው ውርደት ነው ሲባል አባባል ብቻ ይመስለኝ ነበር፣ ግን አይደለም፣ እውነት ነው። እያየነው ነው ማለት ነው። እና ለማንኛውም ውዶቼ እነሱ የሚሰሩት ስራ ነው። ስራውን ሊቀጥሉት ካሰቡ በዛ አይነት መንገድ ይሆናል የሚቀጥሉት ብያችኋለሁኝ። ማለት አሁን ዛሬ ነገ ከነገ ወዲያ ሌላ ነገር አሁን በመሀል እንትን ቢል ሌላ ሀሳብ ውስጥ እንዳትገቡ፣ ሌላ ጭንቀት ውስጥ እንዳትገቡ አስቀድሜ ልንገራችሁ ብዬ ነው ውዶች። ሊቀጥሉ ሲያስቡ ነው እንደዛ የሚያደርጉት። ገባችሁ? የተወሰነ እንሂድበት ብለው ካሰቡ በዛ መንገድ ሊመጡ ይችላሉ። ግን አይ በቃ ምናምን የተወሰነ ሂደን ንዝጋው ብለው ካሰቡ ደግሞ ትንሽ እንዳልኳችሁ ማን ነው ሀሰን እንትን ይላል፣ ሀረካት ምናምን ያደርጋል። ከዛ ፍጼ ምናምን ደግሞ ጋር ትንሽ ይቦካከሳሉ ምናምን ፖክስን ምናምን ከዛ ደግሞ ምናምን ከዛ ብሩኬም ደግሞ ጓገጭ ይላል። ከዛ ቅመሜም ደግሞ ሪኦ ምናምን ትላለች። ከዛ ሄዶ ባልና ሚስቱ አሸናፊ የሆኑና በቃ ባልና ሚስቱ ፒስ ሲሆኑ ሲስማሙ ምናምን ከዛም በኋላ ሀሰን መጥቶ በቃ እንዲህ ነው ምናምን ሊል ይችላል። ቅመምዬም በቃ ወደ ራሷ ትመለሳለች። ከዛ ጌር አውት ይሆናሉ ማለት ጌር አውት በዙሪያቸው ያሉት ሰዎች ባይ ብለው ይሄዳሉ ማለት ነው ውዶቼና ለማንኛውም የቅመምዬን 150 እንድትገባ ሼር አድርጉ። ቻናሏን ውዶቼ አትዘንጉ። የብሩኬም 400 ኬ እንዲገባ ሼር አድርጉ ውዶቼ። ጨረቃዎቻችንን ሼር እያደረጋችሁ ፍጼንም የምር ከቅመምዬና ከብሩኬ ያላችሁ ሰዎች ሄዳችሁ ምን ችግር አለው ሰብስክራይብ ብታደርጉት 100 ኬ ብታስገቡት ውዶቼ። ከዛ ደግሞ ሀሰንም ያው ገብቷል እንግዲህ 150 ነው ሀሰን ብላችሁኛል። እሺ እኔ 250 መስሎኝ ነበረ። ኮንግራ ብያለሁ ወንድም አለም፣ ኮንግራጁሌሽን እንኳን ደስ ያለ የኛ ዘባርቄ እና 150 ገብቷል ማለት ነው ሀሰን። ቀጣይ ደግሞ ወደ 200 ኬ ነው እንግዲህ በርታ ወንድም አለም። ሲቀጥል ደግሞ ማለት ነው ትናንትና እንግዲህ ብሩኬ እንትን ባለው ነገር ለምን ተነጋግረው መፍታትንስ እንትን አይሉም አይማሩም። ተነጋግረው መፍታት ሁልጊዜ ጸብ በተፈጠረ ቁጥር እየጠለፈ ምናምን አስቸጋሪ ነው። እንደዚህ አይነት ህይወት የለም እስከ መቼ ነው ምናምን ያላችሁ ሰዎች አላችሁ ማለት ነው ውዶቼ። ያው ስራ ነው የምንለው እኮ ለዛ ነው ውዶቼ። አሁን ስራ ስለሆነ እዚህ ጋር ኦዲየንስ የሚፈልገውን ነገር ነው የሚያደርጉት ታውቃላችሁና ኦዲየንስ ይሄን ነገር ስለሚፈልገው ስለሚያውቁ ነው። ይሄ ጠለፋው ምናምን ከዚህ በፊት በጣም ወደኗል አይደል? ትናንትና አላያችሁም? ከትናንት ወዳ ነው መቼ ላይ ታሙልጭ አድርገው ሲሰድቡት የነበሩት ሁሉ ብሩኬ ጀግና፣ ብሩኬ ሄድበት ምናምን እያሉ ነበር። ትናንትና እንዳለ ሙሉ ቡቡ ጀግና ምናምን እያሉ ነበርና ይሄን ነገር ይፈልጉታልና አብዛኛው ሰው እኔ የተረዳሁት ያው ባየው ልክ ስሜታዊ ሆኖ ስለሚጽፍ እንጂ በጣም ነው የሚወዷቸው፣ እንዲለያዩ አይፈልጉም ምናምን አብዛኛው የጨረቃ ፋሚሊ ማለት ነውና ለዛ ነው። እና ትናንት እንደዛ ሲያደርግ በቃ እንዳይለያዩ ስለሚፈልጉ ይሄን ነገር ይፈልጉታል። ብቻ ጠለፋው ምናምን ይፈልጉታል። ጠለፋ እኮ አይባልም ይሄ። ጠለፋ ማለት ወደደችም ጠላችም ያው አስገድዶ ምናምን ላይክ ሌላ ጉዳይ ነው እሱ። ገባችሁ? ይሄ ግን ፍቅርን የማዳን ስራ ነው። የሱን ፍቅር ላለመበታተን ወይም ደግሞ ፍቅሩን ላለማጣት የሚያደርገው መስዋዕትነት ልበለው እንደዛ በቃ እንደዛ ነው። ገባችሁና እንደዛ የሚያደርጉት ኦዲየንስ ይሄን ነገር ስለሚፈልገው ነው ውዶቼና ተመልካች የሚፈልገውን ነገር እናደርግ ብለው ነው እንጂ እንደዛ ማድረግም ይችላሉ። እንዳላችሁት ከዚህም በኋላ የሆነ ነገር ከተፈጠረ ደግሞ ቁጭ ብሎ ተነጋግረው መፍታትን ደግሞ ቢያሳዩን አሪፍ ነው ብዬ አስባለሁ። ግን አሁን ባሁኑ ግን ይሄ እቺ ነገር ያው ስለሚፈልጉት ኦዲየንስ ለዛ ብሎ ነው እንደዚህ አይነት ነገር እንትን ያሉት። ገባችሁ? እና ቅመምዬ ደግሞ ታቋታላችሁ ያው እልከኛ ነች ምናምን ነገርና ለዛ ነው። ሲቀጥል በሪያሊቲው ቢታሰብ ደግሞ ያው ምንም አይነት ገመና ወደ ውጭ የሚወጣ ነገር የለም። ቅመምዬም ደግሞ እንደዚህ እንትን አትልም፣ እንደዚህ አትሆንም። ቁጭ ብላ አውርታበት ተነጋግራበት ምናምን ተነጋግረውበት ምናምን ነው እንጂ ይሄን ያክል ጊዜ መስዋዕትነት የተከፈለበት ፍቅር እንዴ ተቀልዳል። የነሱ እኮ እንዴ ከባድ እኮ ነው መለየት፣ እንዲቀልድ ነው እንዴ? እና ውዶቼ በዚህ አይነት መንገድ ነው እንጂ እንትን የሚሉት ይሄ ኦዲየንስን የሚፈልገው ነገር ስለሆነ በዚህ መንገድ የመጡት። እሺ ውዶቼና መልካም ቀን ይሁንላችሁ። ባይ ባይ።